እንኳን ሰላም መጣ ዋይዲ። እንግዳችን ስለሆንክ በጣም ደስ ብሎኛል። ዋይዲ ይገረም ደርቤ በጣም ተወዳጁ ጋንግስተራችን። ቆይ ምን ማለት ነው? እንኳን ሰላም መጣ ማለት የመጣሁበትን አግባብ አይታል። ከስንት ጥይት ከስንት ግርግር ነው አምልጬ የመጣሁት። ብዙ አቋራጮች ስላሉ ነው የሳቱኝ። እንዲህ ነው ስለ የመጣው። ምንም አይነት ጥይት አልነካም። ሁለት ብቻ ነው ብሎ እግሬ ላይ አንተ ሁለት ተራ ነች። ያን ያህል አይደለም። ለማንኛውም በመላው ዓለም የምትገኙ የክርስትና እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። ይህ ስጥ እንግዲህ ፖድካስት ነው። እየተላለፈ የሚገኘው ደግሞ በሀገሬ ቴሌቪዥን ነው። አብራችሁን ሆኖ ብዙ ስጥሰጣዎች ይኖራሉ። በድጋሚ ወደ አንተ ልመለስ። ዋይዲ እና እንዴት ነህ ታዲያ? አለሁኝ። ሁሉ ሰላም አለሁ። ምን ተተርፋለህ ደግሞ እንደገና ለሰው ታስተምራለህ። ምን ጊዜ የለም እባክህ። ደህና ነህ ምናምን አትልም። የሚገርም ነው። እኔ በነገራችን ላይ ያው ያንተን ታሪክ የማያውቅ የለም መቼም ስለ ዋይዲ ምንም ዓለም ሁሉ እያወራ ነው። በጣም የገረመኝ ታሪክ ነበርና ከሱ እንድንጀምር ብዬ ነው። የሆነ ጊዜ ላይ በ8 ጥይት ተመታህ የተረፍክበት ሁኔታ እንዴት ነበር? ለምን ማሳነስ አስፈለገ? ኦኬ ከዛ በላይ ተወራ። እውነት ነው አይደል? ማህበረሰብ ይታዘባል። ልጆች የሚማሩበት ነው አይደል? ዋው አትበል መጀመር። ኦኬ ዋው ምንድነው? መጀመሪያ ልጨርስ አይደል? 8 አልክ። ኦኬ 9 12 ምናምን አካባቢ ነው አይደል? ገባ። በተለያየ አቅጣጫ ነው የገባው ጥይቱ። አልተዋወቀኝም ያኔ። ምንድነው ነው የነዚህ ራሻ ፊንላንድ ኦኬ ሪሊ ዋው ራሻ ፊንላንድ አሜሪካ ውስጥ ምናምን የሚያመርቷቸው ጥይቶች ከስጋ ጋር የማዋሃድ አጥንት ላይ ሄደው አጥንት ግማሹ አጥንት ባሩዱ ደግሞ በምታጋሰብ አሜዚንግ እንደዛ ይሆናል። ሰውነቴ ውስጥ ይገባል። አዳፕቴሽን የሚባላል። አዳፕቴሽን እንለዋለን አሁን በዚህ በእንግሊዘኛው ወርድ። አዳፕት ያደርጋል ሰውነት ውስጥ ሮሊንጉ አሉ። አሁን ቀላዎቹ ውስጥ አሁን አንዳንዴ ይገርምሃል። አሁን ባቂላ ስትበላ እንዴት ነው? ቆዳው ልጣ የምትልበት ጊዜ አለ። ዝም ብለህ እያወራህ ጥይቱ በግሳት በጠጣር ነገር ላይክ ሞለኪውል እንደዚህ የሚወጣበት ጊዜ አለና አሁን ዋው ማለት ይችላል። የሚገርም ነው። በነገራችን ላይ ምን አስታወስከኝ መሰለህ? አሁን አንተ እንደዚህ ስለ ባቄላ ስትል አንድ ገበሬ ነበረ ኖርዌይ ውስጥ የሚኖርና ምን ነው የኔ ታሪክ ነው። የባቄላው ገበሬና ባቄላ ይወጣል በሰኔ ይባላል ተረቱ ራሱ። እና ምንድነው የገበሬው ጀምረዋል ተጨርሰው። አይ አንተ ታሪክ ሆነ እንጫወተዋለን፣ ችግር የለም። ነው ሁሉን አውርቼ ወደም ገብቷል። አሁን ታማኒነት ያጣል። ወደድክም ጠላህም አሁን ስለ ገበሬው የኔ ነው። ኦኬ ስለ ባቄላው የኔ ነው። ዋው ቆይ ብሮድካስት ነው መሰለኝ። ዋው ምንድነው? ዋው እኔ እኮ ብዙ ታሪክ አለ። ዋው ብለህ እኔ አታዘናጋኝ። የማወራቸው የተለያዩ ታሪኮች አሉና ዋው አንዴ ከጥርስ ጋር የተገናኘውን ነገር እናውራ እስኪ። ብዙ ሰዎች አጥንት ሲግጥ ነው የወለቀው ይላሉ በተለያየ መንገድ። አንዳንዶቹ ደግሞ እንግዲህ እንደሚወራው ነው የምልህ በድሽቃ ተመቶ ነው የሚሉ አሉ። የሚወራውን አትስማ። አሁን ከቦምብ ጋር ይገናኛል የምትነቅልበት። አዎ በተከታታይ ምንድነው ነበረን። ዋው ኦኬ ሪሊ እስቲ ቀጥል። አውራበት ጎምብ ላይ ነው ያቆምኩታል። ኮሌንት ፖድካስቱ ይፈልጋል እንደዚህ እንዴ? ዋው ግድ ነው እኮ አንድ ላይ አትለውም እንዴ? ታሪክ ለምን ታቆራርጣለህ? ቦምብ አልኩ። አሁን ጥርሴን ጠየቀኝ አይደል እኮ መጨረሻ አንድ ላይ ዋው ላድርገው። ዋው ትላለህ አንድ ላይ ረጅም ዋው ትላለህ። ኦኬ በመሀል እያቋረጥኩ ዋው አሜዚንግ አትበለኝ። ዋው ኦኬ እሺ ቀጥል። ቦምቡ ላይ ነበር። ቦምብ ነው ወደ ኳታር ነው። ወደ ኳታር ጉዞ። ዋው ኳታር ኦኬ ያ የቱን ኳታር ኦኬ። ወደ ኳታር በሄድን ጊዜ ነው እያንዳንዳቸው በነፍስ ወከፍ የሚሰጡ ቦምቦች አሉ። ኦኬ ኤፍ1 ነው አይደል? ኤል1 የሚባላል። ሞላላው ሆኖ የአናናሱ ሳይሆን የፓፓዬ ቅርጽ ያለው። ብዙ ጊዜ ኤፍ1 ቦምብ የሰሩት ዩኒቨርሲቲ ውስጥ ኤፍ ያመጡ ተማሪዎች ናቸው የሚባል ነገር አለ። አይ ዶንት ኖ አላውቅም። ምን ትላለህ በሱ ላይ? ይሄ እኛም ጥናት ላይ ነን ያለነው። ኮርስ የሚሉት ነገር አለ። ኤፍ1 ከፍላት ጋር ኤልዲ ከላይት ነው
ኦኬ ሁሉንም ስንሰማ ናይት ነው የቦምብ ነገር ይመስላል። ይገናኛሉ። ኤልዲ ነው እየተቀረጽንበት ያለ ኤምዲ ሲሲዲ እያልክ ነው ገብቷል። የቦምቡን አይነት ጠራውና በነፍስ ወከፍ የሚሰጡ ነበሩ እና ለእኔ በርከት ያለው ነው የተሰጠ እና ውድድር ነበር። ቶሎ ነቅሎ የጣለ እየነቀልክ በቃ እየነቀልክ መፍጀት ነው እና እኔ ለካ አብሮ ስነቅል ሁለት ጥርስ ከቦምቡ ጋር ሄደ። ግን ሪፍሌክሽን የሚባል አለ። ተመለሰ ግን አልፈለኩም። ከዛ በኋላ ደበረኝ። ምክንያቱም የባዳ ነው። አንዴ ካንተ ከወጣ ያንተ አይደለም። ዋው በጣም እኔ በጣም ነው የሚገርመኝ። የዛስ እንዴት ነው ይሄ ጓደኞች ተይዘው ታግተው የነበረ ጊዜ ያዳንክበት መንገድ በጣም አሜዚንግ ነው። በቸርኬ ሁሉ የነዳህበት ሁኔታ ነበር። ነገሯችሁ እንዴት አወቃችሁ? ማለት ያው ወሬ ይደረስልኝ። በጣም ታሪካዊ ነው። ይኸውልህ እገታው እኔ በኋላ ነው ከታገቱ በኋላ ነው የሰማሁት። አልነገሩኝም። ለምን ጥፋቱ የባሰ የሆነ አንተ የለህም ብለው ነው ያገቷቸውን ባይዘው። ኦፍ ኮርስ ብዙ ጊዜ የሚያደርጉት ጊዜ ጠብቀው እንደዚህ ነው የሚያደርጉትና እኔ የለሁም በቦታው። እስቲል ደም የሚፈላው አትበሳጭ። ለምን እኔ አልኖርም? ለምንድን ነው እኔ ማለት ታገተው የሚል ጥያቄ አነሳ ነበር። ታገቱ 17 አካባቢ 7 ሴት 10 ወንድ ነው የታገቱት። ለመንኩ፣ በስልክ ደወልኩ፣ ልቀቋቸው፣ እነዚህ ወጣቶች ለሀገር ተረካቢ ናቸው። ያውቁ ነበር አንተ መሆንህን ስትደውል? አይ ድምጼን ቀይሬ ነው ካወቁ ወዲያው ነው የሚለቁት። ሪኮግኒሽን ደግሞ ትፈልገዋለህ እንደምታውቀው ነው። ምክንያቱም ሆት ሆናለሁ። ሆት ሆኜ ነው የሚሄደው ሁሌ። ሆት መሆን የለብኝም። ያን ስመክር አገቱ በቃ ሊለቋቸው አሁንም እዛ ነው ያሉት? አይ አንዳንድ እያደረጉ እየለቀቋቸው ነው። እንግዲህ ምንድነው ይሄ በምንግባባ ጊዜ አንዳንድ በየ3 ወሩ አንዳንድ ሊለቋቸው ተግባባን። ኦፍ ኮርስ 8 ቀርቷል። አሁን እያለቀ በ3 ወር አንድ በ3 ወር አንድ ነው። እንዴት ሲንግል ነው እንደሚለቁት አይደለም። ጠቅላላ ጉባኤው በ3 ወር ነው የሚገናኘው ለመልቀቅ ያጋጩ። ስለዚህ እዛ ላይ ግባቡና አንድ እንልቀቅ፣ ግማሽ እንልቀቅ ብለው ይነግሩኛል። እንዴት ነው ሲለቁ? ስብጥር አለው? አንድ ሴት አንድ ወንድ እያደረጉ ነው ወይስ እንደተመቻቸው ነው? እሱን ብዙ መረጃው የለኝም፣ ግን እኔ እስከደረሰኝ አሁን 6ቱ ሴቶች ናቸው። ስለዚህ አንድ ሴት ነው የቀረችው። ኦፍ ኮርስ ዋው አላልኩም። አይ አንድ ላይ አልከኝ እኮ ጠቅለለ ዋው ተላልከኝ። ይሄኛው ዋው ያስብላል። ይሄ ያስብላል። ዋው የሚገርም ነው። ዋናው ትልቁ ጉዳይ ከዚህ በፊት በነዳጅ ጉዳይ ላይ በጣም ከፍተኛ ነገር እየተነገረ ነበረ። ለብቻህ ነዳጅ አግኝተሃል የሚባለው ጉዳይ እውነት ነው? እንዴት ነው? ምን የተቀረጸ እዚያ ታወራው የተቀረጸ ነው? አዎ እኮ ገብቷል። አሁን አንድ ቀን ያደርጉኝም ብነግርህ አንተ ራስህ ታዝናለህ። ኦኬ ታይሚንጉን ፈርተህ ነው የነዳጅ ሁኔታ? ኦኬ ከነዳጅ ጋር ያለ አታችመንት በዚህ ሰዓት ነቲንግ እኮ ግን አለ ሲባል ስለሰማሁ ነው የራሱ። ኦኬ ሁሉ ነገር ይወራል። ሁሉ ነገር ለማህበረሰብ ተደራሽ ይሆናል እንዴ? አሁን በቀደም አገቱኝ። ኦኬ መኪና ይዤ ከከተማ ልወጣ ነው ያዙኝ። ወረዳ አለ ብዙ ናቸው። ይሄ የለበሱ አሉ። እሺ ወረድኩ። እሺ ምንድን ነው ያው የምትፈልጉትን መኪና ውስጥ ውሰዱ። ዋው ምንድን ዋው አይደለም፣ ቆይ ልጨርስ እና ውሰዱ የምትፈልጉትን ከዚህ መኪና ውስጥ ያለውን ሞባይሉን ምኑን አሳዩዋቸው። ሌሎችም ነበረ እንደ አርኤል ኤምኤል የሚባሉ መሳሪያዎች ነበሩና አርኤል አለ እንዴ? አዎ በእኛ አለ። ኦኬ አሪፍ ነው። ታመንክም አሪፍ ነው። ኦኬ አይ እንትን ነው አንዳንዴ እንትኖች ስለሚያስደስቱኝ ነው። ባይዘው የምታመጣቸው መሳሪያዎች በጣም ነው በእውነት እና ኦኬ ውሰዱ አልኩ። አርኤሉን በቃ አርኤል አለ ብዙ ናቸው። ብቻ መሳሪያ ውሰዱ አልኩና ለቀቁልኝ። ከዛ አንዱ ሲሽቀረጠር መጣ። ግን የህፃናት ወተት ነው እየጠራ ያለው ቆርቆሮ አርኤል ምናምን እነሱ ናቸው በዛት እኮ በእናንተ ነው። እኛ አርኤል መሳሪያ ስለሆነ ወተት ሰማራ ያ ኦኬ መጡ።
ዞር ስል 4 ባለ 25 ሊትር ጀሪካን ይዘው መጡ። ምንድነው? ጎማ ይዘው ነዳጅ ሊያወርዱ ከኔ መኪና እገታ እዚህ። አንተ በጣም ነው እንደምትይዘው ነዳጅ። ታንከሩ ትልቅ ነው መኪና። ምን አይነት መኪና ነው? አረንጓዴ። አይ ከለሩ ሳይሆን መኪና ሳይዙ ምን ያህል ማለት 4 ጀሪካን መውረድ ከቻለ 4 ጀሪካን አይደለም እነሱ ለጊዜው የፈለጉት 4 ጀሪካን ነው እንጂ ብዙ ጀሪካን ነው የሚይዘው። ብዙ ጀሪካን ነው የሚይዘው እኮ። ምንድነው? ምን አይነት መኪና ነው እንደው ለማወቅ ማህበረሰቡን ቢያውቅ። ስኮቲል ይባላል። ስኮቲል ስኮቲል ያስተካክል ማለት ነው። ኦኬ። አዎ ስኮቲል የምን ሀገር መኪና ነው? ስኮቲል ነው። ስሪቷ 2026 ነው። 3 ጋቢና ነው ያለው። ኦኬ። በጣም ከባድ መኪና ነው። 3 ጋቢና ነው ያለው። አንደኛውን ጋቢና ለቤተሰብ ነው የምታደርገው። እኔ ራሴ ጋቢና አለኝ። ሶስቱም ነው የምትነዱት? በየጋቢናው መንዳት ነው መኪና? እኔ ነኝ አንዱ ነው የሚነዳው። አሁን ሲደክመኝ እኔ አርፋለሁ። በአንደኛው ጋቢና ደግሞ ሌላው ጋቢና እንደዛ አይነት ስኩቲል ነው የምትባለው። የ2026 ስሪት ዋው ያስብላል። ኦኬ ያስብላል። ወሰዱ። እሺ 6 ጀሪካን ኦፍ ኮርስ 6 ጀሪካን አካባቢ ወሰዱ። በቃ ሄዳሉ። ምንም ሌላ ነገር ያረጉ ሌላ ነገር የለም። መሳሪያ አለ ተጭኗል። እንዳለ መሳሪያ ጭኝ ያለው ቤተሰብ በሌላው ጋቢና አለ፣ ጎረቤት አለ እንጂ ለማስፈራራት አልሞከሩም። ሽጉጥ ምናምን አልደቀኑም። እኔ ነኝ እንደው በቃ ከጀመራችሁ ውሰዱት። ተበሳጨ? አዎ ተበሳጨው። አንድ ነዳጅ እንዳይቀር። ኦኬ። ከዛ በምን ሄዳችሁ ታዲያ? ይሄዳል በቸርነቱ እንግዲህ 6 ጀሪካንና ምናምን ተነስቶለት ሄደ። ደረስን የምንፈልግበት ቦታ ደረስን። ስንመለስ እንደገና አገኘናቸው ደግሞ ሌላ 4 ጀሪካን። እኔ በቃ ይገርምሃል፣ ጀሪካን በጀሪካን ሆነ። እንደዛ ነው። የነበረን ቆይታ በጣም አሪፍ እንደነበረ አስባለሁ። በነገራችን ላይ ፋሲካ ነው። ከፋሲካ ጋር የተገናኘ ነገር አለ እንዴ? አይደለም፣ ለሚቀጥለው ከገና ጋር ነው ያለኝ በብዛት። ኦኬ። ፋሲካ ጋር ብዙ አይደለም፣ ምክንያቱም እንዳልኩ ነው ስጋዬ ውስጥ ከመሳሪያ ጋር የተገናኙ ምናምን እንደዚህ ተቾች ስላሉ ከስጋ ጋር ብዙ አይደለሁም። አሁን ገና ላይ ብትጠይቀኝ ከክሪስማስ ጋር ምናምን ያን ያወራል። አሁን ፋሲካ ነው። እስኪ ለተመልካቹ ታዲያ እንኳን አደረሳችሁ በዛው በልልን። በመላው ዓለም የምትገኙ አድናቂዎቼ፣ ጋንግስተሮች፣ አድናቂዎቼ እንኳን ለፋሲካ በዓል አደረሳችሁ ማለት እወዳለሁ። በዓሉ የሰላም ይሆንላችሁ። በጥንቃቄ ብሉ። በተቻለ መጠን አንድ ሰው አንድ ገበታ ላይ ቁጭ ካለ ከ2 ኪሎ በላይ ምናምን አይብላ። ሰውነት የቅባት ፋት ምንድነው የምትሉት ፋት ሊንግዝ የሚባል ነገር አለና አዎ ያጠፋል። የሰውነትን የቅባት መጠንን ያወርደዋልና በተቻለ መጠን አንድ ሰው ከ2 ኪሎ በላይ ባይበላ። እጅን እንዲህ ትላለህ በብዛት ምን እንትን ነው ልምድ ሆኖብህ ነው እንዲህ ምናምን? በረም ልብ ላይ ተኛል። ሰዓቱን ነው ለሰው ፕሮሞት ለማድረግ ውድ ነው። ምን ያህል ብር አስወጣ ሰዓቱ? በኢትዮጵያ ውድ ነው። ለየብቻ ነው እንግዲህ የሚገዛው። ከተለያዩ ሀገራት ነው አንተታ ነው የምትገጣ ሀገር ውስጥ ነው የምትገጣጠመው። ሰዓቱ የሚገጣጠመው እዚህ ነው። ግን እነዚህ ቦዲዎቹ አሁን ይሄ ፊንላንድ ነው ማሰሪያው። አዎ ኦኬ። የውስጧ ጭልጭል የምትለው ሌላ ላንድ ነች። ኦኬ። ከፊንላንድ ጋር ስለሚገናኝ ነው። ዋው አዎ ያልኩ በመሀል ገብቷል። ሰውም እንዲህ ይገባው። እቺ የውስጧ ይሄ ቁጥሩ ቁጥሩ ይታያል። ይታያል ቁጥር። ትንንሾቹ የለውም ቁጥር አላየህም። ለባለቤቱ ነው የሚታየው። ገብቷል። አሁን ይታየኛል። ዋው ማለት እንደዚህ ነው። እና ይሄ ከተለያየ ሀገር ስለመጣ አንደኛ ሀገራቱን ፕሮሞት ማድረግ ያስፈልጋል። ሰንሰለትህስ እንዴት ነው? ሰንሰለትህስ እንዴት ነው? የት አለ? ይሄ ሪል ነው አይደለም? ጎልድ ሪል አይደለም። ሪል አናረግም። ለምን? ውድ ነው። አሁን ሪል ልግዛ ብትለው ሰው አያምንህም። ጎልድ ነው። የጎልድ ነው። ኦኬ። ምን ያህል ፈጀ? ምኑ ሰንሰለትህ? ድሮ ነው የተገዛው። ኧረ ብዙ አሉኝ። ይሄ ድሮ ነው የተገዛው። ብዙ ነው የፈጀው።
አሁን እንዲህ ብትቆጥረው እያንዳንዱ ብዙ ነው። ስለዚህ እነዚህ መቁጠር ነው። እንግዲህ ያው ዋይዲ ያነሳውልህ ስለ ወርቁ ጉዳይ ምንድን ነው? ከዚህ በፊት ሳውዲ አረቢያ ላይ በብዛት ወርቆች ተገኝተው ነበር በኪሎ እና እሱ ታሪክ በጣም ስለሚገርመኝ እንደው ትንሽ እሱን ታሪክ ላወራ ነበር። ምን ነው አሁን አንዳንዶች ይሄ ታሪክ የእውነቴ ነው ብለህ ከኔ ጋር አታችሁመንት ያለው አይመስላቸው። ሪሊ አንተ ታሪክ ነው ሪሊ አትበል። በቃ ግጥም የሚገርም ምንድነው ሳውዲ ላይ የሆነው አንድ የቁፋሮ ቦታ ነበረ። ወደ አካባቢ ሆነ ነበር። ሳውዲ የት አካባቢ ነበር ቁፋሮ? ላቲክ ትባላለች ሳውዲ ላይ። ላቲክ እኮ ግሪክ ነው። ላቲክ ወደ ግሪክ ነው አለ እንደዛ የሚባል ቦታ። ግሪክም የለም ሳውዲም የለም። ላቲክ ግሪክ ነው ትላለህ። እኔ የማውቀው አንተ ነው። አይ አንተ ነው የምታውቀው። በቃ ላቲክ ካልኩ ማመን ኦኬ ለማህበረሰብ ነው የማወራው መሰለኝ። ለአንተ ብቻ አይደለም አይደል? እናት ያውቀዋል። ኦኬ አሁን እነዛ አብረው የነበሩት ወርቅ ላይ ያውቁታል። በቃ ላቲክ ሁሉን ምንድን ነው? አይ ነው አንዳንድ መረጃዎች እንትን እንዳይሉ ነው። አይጣረሱ። በቃ ላቲክ በቃ በላቲክ ወሰዱ እና ቁፋሮ ሄድን። ለእኔ የደረሰኝ ምንድን ነው እስካባተር መቆፈሪያው። እስካባተር ትንሿ በእጅ የምትያዘው መጣ በእጅ የምትያዘው እስካባተር። እስካባተር እንዲህ ስሙ እዛ ላይ ትልቁ ላይ እስካባተር ነው። ኦኬ ሰው በግለሰብ ሲይዘው እስካ ነው የሚባለው። ባተሩ ይቀራል። እስካ ይባላል። በስካው ነው ማለት ትገባለህ። ቆፈርን። ኦኬ ያኔ ጸብ ተፈጠረ በባህላችን። ኦኬ አለመግባባት በተለይ እኔ ጋር አክሰሱ በዛ። ወርቁ ወደኔ ሆነ። ገብቷል። ምን ያህል ካረንት ነው ወርቁ? 37 ኪሎ ማለት ነው። በኪሎ ነው። ኪሎ 37 አካባቢ ነው። ካራንት ማለት መመዘኛ አንድ ወርቃውን ካራንት አለው 16 18 24 21 እየተባለ ካራንት አለው እና ካራንት የለውም ያለው ሁሉም 16 ጀምሮ አሁን እስካልከው ነው ካራቱ። ከዛ አለኝ አሁን ኦልሞስት ወደ 20 ኪሎ የሚሆን ቤት ኦኬ አለ። ግን ላንተ ጥሩ ነው እንደዚህ በሚዲያ መናገሩ ማለት ጥቃት እንዳይፈጽሙብህ ሌሎች ኃይሎች። ማን ነው በወርቁ ምንም ችግር የተከፋፈለ ነው። ጥቃት ሊፈጽም ይመጣ ትሰጠዋለህ። ለምን በጥቃት እጋለጣለህ? ለምን ፊት ይበላሻል? እኔ አሁን በጣም እጋለጣለሁ ብዙ ጊዜ። ኦኬ ለጥቃት አዎ። ምንድነው ሽል አልልም። ገብቶሃል? ጥይትም ምንም ይምጣ በቃ ፊት ምን ሽል አልልም። ለምን ብዬ እሸልላለሁ? ያገኘ አይደለ እንዴ? መጨረሻ መሞት ነው። እውነቴን ነው። አትሳቅ። አይ ሽል ማለት አልወድም። እና አሁን እንትን ድፍረትህ እኮ ነው በቃ ውስጤ እንትን እያለኝ ያለ ወኔ ድፍረት አለኝ። ሰው ካልመጣ ደፋር ነኝ። ኦኬ ከመጡ ድፍረቱ ይጠፋል። አዎ ገብተዋል። መለሳለስ ካከር አለብህ። አሁን ለዚህ ነው ወርቁን ከፋፍዬ ያስቀመጥኩት። አንድ ሲጭን እጥልለታለሁ። እሱ ላይ ሲረባረብ እንትን ትሸበለላለህ። ሌላውን ወርቅ ይዘህ በቃ ይሄ ነው ስትራቴጂ። ይሄ ነው መጠንቀቅ ያለብንና ወርቆች ብዙ ነው ያሉት እንዳልኩት። አይ ግን በጣም ብዙ ሰዎች ደፋር እንደሆንክ ምናምን ነበር ያወሩት። የተለያየ እንግዲህ ሌላ ሚዲያዎች ላይ አይቻለሁ እንደዚህ ደፋር እውነቴን ነው የምልህ። ግን እንዲያወሩብኝ ስለማልፈልግ ነው። ድፍረቴን እሸፍነዋለሁ። በምን በፍራቻ ሰውን ለማዘናገጥ። አሁን ለምሳሌ ፈሪ ነው ብሎ ይመጣል። አሁን ለምሳሌ ሚዳቆ ሆነ ትገኛለህ። ልክ ሲመጡ አልገባኝም። እሱ ሚዳቆ ማለት ፈሪ ነው በቃ በዛው ሰደዋ። ሚዳቆ ስትሆን ልክ ሚዳቆ ነው ብለው አሰብስበው ሲመጡ አንተ ምንድን ነው? ነብር። ዋው አገላለጽ ነብር ነህ፣ ዝጉርጉር ነህ። አዎ ግን ያጣሰስተ ነህ በቃ። ዋው ይሄ ማለት ነኝ እኔ። ዋው አንተ እንዲሁ ዋው በል። እና ስንት ታሪክ ሰርተናል። በጣም ነው ምን እኔ እውነት በጣም እኔ ዋው እንደተባለልኝ ቢሆን እዚህ አልገኝም። ብዙ ብሮድካስት ነው ዋው የሚሉት አልገኝም እንጂ ዋው የለመድከው ነው። ስለዚህ ነው አንተ ጋር አኞ የሆነብኝ።